ሰላም ጤና ይስጥልን። በመላው ዓለም ለምትገኙ የኢትዮ ቨርቴክስ ሚዲያ ተከታታዮች በሙሉ እንደምን አላችሁ? እንደምን ቆያችሁ? የአሜሪካ እስራኤል ኢራን ጦርነት በቀጥታ ምስራቅ አፍሪካ ደርሷል። ቀይ ባህር አሁን እየተናወጠች ነው። እንዴት፣ መቼ፣ በምን ሁኔታ ለምን የሚለውን ዝርዝሩን አብራችሁን ስትቆዩ ትሰሙታላችሁ። የአሜሪካ የእስራኤል ኢራን የጦር ሜዳ የውሎ አዳር ዘገባዎችን በዝርዝር ይዘናል። የደረሰውን ጉዳት፣ አጠቃላይ የጦርነቱን የበላይነት በአሁኑ ሰዓት ማን ነው የሚመራው የሚለውን በዝርዝር እናስደምጣችኋለን። በርካታ ቪዲዮዎችንም ይዘናል። አሜሪካ በጦርነቱ የከሰረችውን ቢሊየን ዶላር የኢራንን ድፍድፍ ዘይት በቀጥታ በመውረስ አካክሳለሁ አለች። ዓለም ተጨንቋል በሁኔታው። ሩሲያ በቀጥታ ከኢራን ጎን በመቆም ጦርነቱን ተቀላቀለች። አሜሪካ እጅግ ከባድ ቁጣን አሰምታለች። ሁኔታው ወደ ሶስተኛው የዓለም ጦርነት ተሸጋግሯል። በአሜሪካ ዋሽንግተን ዲሲ የአያቶላሁ አሊ ካሚኒ ደጋፊዎች የአያቶላሁ አሊ ሞትን አስመልክቶ የሻማ ማብራት ፕሮግራም ለማከናወን በወጡበት የአያቶላሁ አሊ ስርዓት ተቃዋሚዎች ደግሞ በአንድ ጎራ በመሰለፍ ከፍተኛ ድብድብ ተከናወነ። በሁኔታውም የበርካታ ሰዎች ህይወት ተጎድቷል። ዝርዝሩን በቪዲዮ ይዘነዋል። ዓለም እየተነጋገረበት ነው። የኢራን ፕሬዝዳንት ሰበር መግለጫ አወጣ። በጭራሽ ለአሜሪካ እጅ አንሰጥም ብሏል። ከራሱ አንደበት በቀጥታ ዝርዝሩን ተሰሙታል። ወደ ዝርዝር መረጃዎቹ አልፍ ያለው እናንተ የዩቲዩብ ቻናሉን ሰብስክራይብ እያደረጋችሁ ግቡ። እኔ መረጃዎቹን ለእናንተ በሚመጥን ብቻ ሳይሆን በሚጠቅም መልኩ አዘጋጅቻለሁ። በርካታ ቪዲዮዎችንም ይዘናል። አብራችሁን ቆዩ። Middle East war escalates as Iran and Israel trade strikes. Tensions in the Middle East intensified as Masoud Pezeshkian declared Iran would never surrender during a televised address on state media. He also apologized to neighboring countries, saying Iran's leadership had instructed its armed forces to avoid striking them unless attacks on Iran originated from their territory. Meanwhile, Israel launched a large wave of attacks using more than 80 fighter jets, targeting sites in Tehran, where explosions were reported, and footage showed fires at Mehrabad International Airport. Israeli authorities said they were also intercepting multiple waves of Iranian missiles and drones. The conflict has widened across the Gulf region. Fresh drone and missile attacks targeted Saudi Arabia, Qatar, Bahrain, and the United Arab Emirates. Drones struck near Dubai International Airport, temporarily halting departures. Saudi defenses also intercepted 16 drones heading toward the Shaiba oil field, a major oil production site. In the United States, a dignified transfer ceremony for 6 American service members killed in the conflict will take place at Dover Air Force Base. Donald Trump and J.D. Vance are expected to attend. ወደ ቀዳሚው ዝርዝር መረጃ ስናልፍ በኢራን የሚገኘው መርሃባ ዓለም አቀፍ አውሮፕላን ማረፊያ በከባድ የአሜሪካና የእስራኤል የአየር ድብደባ ሙሉ በሙሉ ከጥቅም ውጭ መሆኑ ተሰምቷል። አውሮፕላን ማረፊያው ሙሉ በሙሉ ከጥቅም ውጭ የሆነ ሲሆን ለመጠገንም እጅግ በጣም አስቸጋሪ ነው ተብሏል። በርካታ የሲቪል አውሮፕላኖች መውደማቸው ተዘግቧል። ይህ ለኢራን ታላቅ ውድመትና ኪሳራ እንደሆነም ተሰምቷል። አውሮፕላን ማረፊያው የኢራን ተዋጊ ጀቶች ለማኮብኮቢያነት እየተጠቀሙበት ስለሆነ ጥቃት ወስደንበታል ስትል እስራኤል መግለጫ አውጥታለች። እስራኤል በ80 እጅግ አደገኛ በሚባሉ የጦር ጀቶች በቴህራን ከተማ በአያቶላሁ መናገሻ አጥር ግቢና ዙሪያውን በሚጠብቁ ምሽጎች ላይ ከባድ ጥቃት ፈጸመች። በምሽጉ ውስጥና በዙሪያው የነበሩ በርካታ የኢራን ወታደሮችም ተገለዋል ነው የተባለው። እስራኤል በአየር ድብደባ ካለም ከአሜሪካ በቀር የሚስተካከላት አንድም አገር የለም ሲልም ዓለም አቀፍ የዜና አውታር የሆነው ፎክስ ኒውስ አዲስ መረጃ አሰራጭቷል። ወደ ቀጣዩ መረጃ ተሸጋግረናል። በአሜሪካ ዋሽንግተን ዲሲ የአያቶላሁ አሊ ካሚኒ ሞትን ለማሰብ የሻማ ማብራት ፕሮግራም በወጡ የአያቶላሁ አሊ ደጋፊዎችና የአያቶላሁ አሊ ካሚኒ ተቃዋሚ ኢራናውያን መካከል ከፍተኛ ድብድብ ተፈጠረ። በሁኔታውም በርካታ ሰዎች መጎዳታቸው ተሰምቷል። ብዙዎችም ታስረዋል ነው የተባለው። ሁኔታውም ዓለምን በሙሉ አነጋግሯል። በዚህ ዙሪያ አጭር ቪዲዮ አዘጋጅተናል። ቪዲዮውን አይተን እንመለስ።
I have family living in Tehran, but at the same time, we are all waiting for a moment that we may get the chance to take our country back. And I hope that moment comes very soon. Havana and Caracas and everywhere. Oh, okay. I have a show. I'm just holding me for a little bit. Got it. Cool. That's all you get for taking that fucking sign. I got you. I'll let you finish taking a picture. Anyway, it's just unbelievable. ቪዲዮውን እንዳያችሁትና እንደተከታተላችሁት በአሜሪካን ሀገር በዋሽንግተን ዲሲ የአያቶላሁ አሊ ካሚኒን ሞትን አስመልክቶ ትውልደ ኢራናውያን የሻማ ማብራትና አጠቃላይ የሀዘን መግለጫ ለማድረግ ወደ ጎዳና ወጥተው ነበር። ይሁን እንጂ በራሳቸው በትውልደ ኢራናውያን የስርዓቱ ተቃዋሚዎች በአደባባይ በይፋ በመውጣት እዚህ ቪዲዮ ላይ እንደተመለከታችሁት ከፍተኛ ሰጣ ገባና ድብድብ ተፈጥሯል። ሁኔታውም በዓለም ዙሪያ መነጋገሪያ ሆኗል። በርካታ ሰዎችም ተጎድተዋል፣ የታሰሩም አሉ ነው የተባለው። እንግዲህ ይህ ክስተት በአሜሪካን ምድር ለመጀመሪያ ጊዜ ነው ተብሏል። አሜሪካ የሚኖሩ ኢራናውያን የአያቶላሁ አሊ ካሚኒን ስርዓት ለመቃወም በስፋት እንደሚንቀሳቀሱ ይታወቃል። እዚህ አሜሪካን ሀገር የአያቶላሁ አሊ ካሚኒን ባንዲራ ላይ ያለውን ፎቶ በመመልከታቸው እነዚህ ትውልደ ኢራናውያን ይሄን ፖስተር ለመቅደድ ባደረጉት ጥረት በሁለቱ ደጋፊዎች መካከል ከፍተኛ ድብድብ ተፈጥሯል። ወደ ቀጣዩ ዜና አልፈናል። ከአሜሪካ ከነጩ ቤተ መንግስት ባለስልጣናት አንድ መረጃ ሾልኮ ወጣ። መረጃውም እንዲህ ይላል። ከኢራን ሁሉንም የድፍድፍ ዘይት ወይም የነዳጅ ድፍድፍ ዘይት እንደሚወርሱ አሜሪካውያኖች አስታውቀዋል። የብሔራዊ ኤነርጂ የበላይ ምክር ቤት የሆነው ዋና ዳይሬክተር ጃሮድ አገን ሴናተር በመጨረሻም በሄርሙዝ ሰርጥ ስላሉት ችግሮች መጨነቅ አይኖርብንም፣ ምክንያቱም ሁሉንም የነዳጅ ድፍድፍ ዘይቶች ከኢራን በአንድ ጊዜ ወርሰን እናወጣቸው ሲል ተደምጧል። ፕሬዚዳንት ትራምፕም በኢራን ጦርነት የከሰርኩትን በቢሊዮን የሚቆጠር ዶላር ከኢራን በቀጥታ የነዳጅ ድፍድፍ በመውሰድ አካክሰዋለሁ ሲሉ ተደምጠዋል። ከዚህ በፊት የቬንዙዌላውን ፕሬዚዳንት ኒኮላስ ማዱሮን አስሮ ወደ አሜሪካ ባመጣበት ጊዜ በተከሰተው ኦፕሬሽን ያወጣውትን ወጪ አጠቃላይ የቬንዙዌላን ነዳጅ በመውሰድ አካክሳለሁ ሲሉ ተደምጠው ነበር። አሁንም የኢራንን ነዳጅ ድፍድፍ ዘይት በቀጥታ ወስደዋለሁ። ኢራን የሄርሙዝ ሰርጥን ብትዘጋም በአሜሪካ ምንም አይነት የነዳጅ እጥረት አይከሰትም ተብሏል። ምክንያቱም የኢራንን ነዳጅ እንደፈለግን እናጓጉዘዋለን ሲሉ ነው ትውልደ አሜሪካውያን የተደመጡት። አሜሪካ የእግረኛ ጦሩን ኢራን ከሚገኘው የፉርድ የእግረኛ ጦር ተዋጊ ጋር ባንድ ላይ አጣምራ በኢራን ውስጥ ከፍተኛ የእግረኛ ኦፕሬሽን ለማካሄድ ጫፍ ላይ መድረሷም ተሰምቷል። ሩሲያ አሜሪካ የእግረኛ ጦሯን ኢራን ውስጥ ካስገባች ከፍተኛ እልቂት ይፈጸማል ስትልም ማስጠንቀቂያ ሰጥታለች። ሩሲያ ሙሉ በሙሉ ከኢራን ጎን በመቆም አሜሪካን ለመዋጋት መዘጋጀቷም ተሰምቷል። የአሜሪካ ጦር የት አካባቢ እንዳለ የአሜሪካ የጦር ሰፈሮችና አሁን የአሜሪካ ጦር የሚንቀሳቀስባቸውን የመካከለኛው ምስራቅ አካባቢዎች የሩሲያ ሳተላይቶች እንዲሁም የተለያዩ የቴክኖሎጂ ውጤቶች ለኢራን እያቀበሉ መሆኑን አሜሪካ ደርሳበታለች። በዚህ ዙሪያ የፕሬዚዳንት ትራምፕ ፕሬስ ሴክሬታሪ የሆነችው ካሮላይን ሌቪት አጭር መግለጫ ሰጥታለች። ዝርዝሩን ተከታተልን እንመለስ። Sure, go ahead, Benny. Can you confirm if U.S. has taken full control over the airspace in Iran like it's been reported these past couple days? Trump said within hours, within days. Can you confirm anything along those lines? Yes, we are well on our way to doing so. Caroline, has the president's faith in Russia to cut a peace deal with Ukraine been shaken by the knowledge that
Russia is apparently supplying intelligence to Iran in this conflict? I think the president would say that peace is still an achievable objective with respect to the Russia-Ukraine war. You saw Special Envoy Witkoff put out a tweet yesterday announcing a new prisoner exchange between both Russia and Ukraine. So it's something this administration still wants to see and something I know the president will continue to work on. Has he expressed any frustration to Putin about this intelligence? I'll let the president speak on that directly. እንግዲህ የተከበራችሁ አድማጭ ተመልካቾቻችን ዜናውንና መረጃውን እንደሰማችሁት እንዳዳመጣችሁት ሩሲያ ለኢራን ማገዟን ቀጥላለች። የተለያዩ የስለላ መሳሪያዎችና ቴክኖሎጂዎችን በመጠቀም የአሜሪካ ጦር የሚንቀሳቀስባቸውን አካባቢዎች በሙሉ ለኢራን መረጃ ማቀበሏን ቀጥላለች ነው የተባለው። ይህን አይነት አስተዋጽኦ እያደረገች ነው ሩሲያ ይህን ጦርነት ከተቀላቀለች ያለምንም ጥርጥር ሶስተኛው የዓለም ጦርነት ይከሰታል ተብሏል። ሩሲያ ይህን ጦርነት ብትቀላቀል አግባብ ነው ሲሉ በርካታ ዓለም አቀፍ የፖለቲካ ሰዎችና ጋዜጠኞች እንዲሁም አክቲቪስቶች ተናገሩ። አሜሪካ ሩሲያን ለማድቀቅ በዩክሬን በኩል ስትሄድበት የነበረው ረጅም ርቀት ዓለም የሚረሳው አይደለም ተብሏል። እንዲሁም ሩሲያ እጅግ በጣም ታጋሽ ሀገር ናት ሲሉ በርካቶች ሀሳብ አስተያየታቸውን ሰጥተዋል። ዩክሬን በሙሉ አቅሟ ሩሲያን እንድትዋጋ የአሜሪካ ድጋፍ ሁሌም ቀጥሏል ተብሏል። ስለዚህ ሩሲያም ኢራንን ብትደግፍ ተገቢና የሚመከር እንዲሁም የሚበረታታ ነው ሲሉ በርካቶች ሀሳብ አስተያየታቸውን ሰጥተዋል። ታዲያ ዓለም አቀፍ ተንታኞችና ፖለቲከኞች ያላቸው ስጋት ምንድነው? ሁኔታው ወደ ሶስተኛው የዓለም ጦርነት በቀጥታ ተሸጋግሯል ለማለት ጫፍ ደርሰዋል ተብሏል። ወደ ቀጣዩ ዓለምን ጉድ ወደ አስባለው መረጃ አልፈናል። የአሜሪካን የንግድ መርከቦች ከኢራን ጥቃት ተከላክሎ በሰላም የሚያሻግር ግዙፍም የጦር መርከብ በሄርሙዝ ሰርጥ አሜሪካ አሰማርታለች ተብሏል። እነዚህን ግዙፍ ወታደራዊ የጦር መርከቦች ኢራን በጉጉት እየጠበቀቻቸው ነው። በላያቸው ላይ አንዳች የሚሳኤል የቦምብ ማት ለማውረድ ደቂቃዎችን እየተጠባበቀች ነው ተብሏል። አሜሪካ ደግሞ የኢራንን የጦር መርከቦችና ሚሳኤሎች አውድም ያለው ከዚህ በኋላ አጫጭር ርቀት ሚሳኤሎች በሄርሙዝ መስመር አካባቢ የሚያርፉ የአሜሪካ የጦር መርከቦች ላይ ትንኮሳ እንዳይፈጸም ሙሉ በሙሉ መርከቦቹን አጅቤ አሻግራለሁ ብላለች አሜሪካ። እስከ መቼ ይሄ ነገር ሊሆን ይችላል? እውነት አሜሪካ የጦር መርከቦችን በሄርሙዝ ሰርጥ ሁልጊዜ አጅባ ማሻገር ትችላለች ወይ የሚለው አነጋጋሪ ጉዳይ ሆኗል። በዚህ መስመር የሚያልፉ የሌሎች ሀገራት መርከቦችስ ምን ይሆናሉ? በነገራችን ላይ ይህ ጦርነት በኢትዮጵያ ጭምር ከፍተኛ ኪሳራ እያመጣ ነው ተብሏል። ምክንያቱም የሄርሙዝ ሰርጥ መዘጋት ወደ ኢትዮጵያ የሚመጡ የንግድ ትራንዛክሽን በከፍተኛ ሁኔታ እንዲቀንሱ ነው። የነዳጅ ዋጋም ኢትዮጵያ ውስጥ እንዲጨምር ሆኗል ነው የተባለው። ለዓለም ኢኮኖሚ የአሜሪካና የኢራን ጦርነት የዓለም ኢኮኖሚ ቀውስ ውስጥ እንዲገባ የአንበሳውን ድርሻ እየተዋጣ ነውም ተብሏል። ቻይና የሄርሙዝ ሰርጥ እንዳይዘጋባት ከኢራን ጋር ከፍተኛ ድርድር አድርጋለች ተብሏል። የሄርሙዝ ሰርጥንም ኢራን እንዳትዘጋ ቻይና በከፍተኛ ሁኔታ አስጠንቅቃለች ተብሏል። የመጨረሻውና በርካታ የምስራቅ አፍሪካ ዜጎችን ያስጨነቀው ደግሞ የአሜሪካና የኢራን ጦርነት አሁን በቀጥታ ምስራቅ አፍሪካ ቀይ ባህር ላይ ገብቷል። የዓለማችን ትልቁና ግዙፉ የጦር መርከብ አሁን ቀይ ባህር ላይ እየተንፈላሰሰ ይገኛል። 1 ሚሊዮን ቶን ክብደት ያለውና ከ75 በላይ የጦር አውሮፕላኖችን የመሸከም አቅም ያላት በኒውክሌር ኃይል የምትሰራው የአሜሪካ ጀራልድ ኤር ፎርድ የስዊዝ ካናልን አቋርጣ አሁን በቀጥታም ቀይ ባህር ላይ ትገኛለች። ይህም አሜሪካ በግጭቱ በሁለቱም አቅጣጫዎች የአውሮፕላን ተሸካሚ የጦር ቡድኖች እንዲኖሯትና ኢራንን በ360 ዲግሪ የተንቀሳቀሰች ለመምታት ያስችላታል ተብሏል። አብርሃም ሊንከን በአረቢያ ባህር በኩል ኢራንን ከደቡብና ከምስራቅ እየመታች ትገኛለች። ጀራልድ ኤርፎርድ ደግሞ አሁን ቀይ ባህር ላይ ገብታ በቀይ ባህር በኩል በመግባት ከምዕራብ አቅጣጫ አዲስ ጥቃት መስመር ከፍታለች ተብሏል። ታዲያ ኢራን ወደ ምስራቅ አፍሪካ ወደ ቀይ ባህር አካባቢ የተለያዩ ሚሳኤሎችን ልታስወነጭፍ እንደምትችልም እየተዘገበ ይገኛል። ምክንያቱም ኢራን የአሜሪካ የጦር መርከቦች ያሉበትን አካባቢ ሁሉ ለመምታት ከፍተኛ እቅድ ይዛለች ነው የተባለው። የተከበራችሁ አድማጭ ተመልካቾቻችን ለዛሬ በአሜሪካ ኢራንና እስራኤል መካከል ያለውን የጦርነት የግንባር መረጃዎች በዝርዝር ያቀረብንበት የዜናና የአየር ሰዓት በዚህ ተጠናቋል። በሌሎች መረጃዎች እስከምንገናኝ በያላችሁበት ሰናይ ቆይታ ተመኘን።